አንድ የጃፓን ሀገር ሳይንቲስት አንድን ኤክስፐሪመንት አደረገ። ይህም ኤክስፐሪመንት ምንድን ነበረ? ሁለት የተለያዩ ውሃዎች ላይ ተማሪዎቹ ጥሩና መጥፎ ወርዶችን አድርገውበት የሚፈጠረውን ምላሽ ይጠብቅ ጀመረ። አንዱም ውሃ ላይ ተማሪው በመሄድ ህይወት በጣም መራር ናት፣ ደስታዬን አጥቻለሁ፣ ሰላም የለኝም፣ መጥፎ ነገሮች በህይወቴ ይከተሉኛል የሚሉ የተለያዩ አይነት መጥፎ ነገሮችን ይነግረው ጀመር። አንደኛውም ልጅ ሌላኛው ውሃ ላይ በመሄድ በጣም ደስተኛ ነኝ፣ ህይወት መልካም ናት፣ መልካም ነገሮች በህይወቴ እየተደረጉልኝ ነው፣ ላሉ ነገሮች በሙሉ ቴንክፉል ነኝ እያለ መልካም ወርዶች እንዲነግር አደረገው። ከቀናት በኋላ ይህ ሳይንቲስት እነዛን ውሃዎች በማይክሮስኮፕ ለማየት ሲሞክር መጥፎ ወርዶች ሲነገሩት የነበረው አንዱ ውሃ እንደ መጥቆርና እንደ መቆሸሽ ጠቆሬ ማለት መልክም እንደመያዝ ይሆናል። አንደኛው ውሃ ደግሞ መልካም ወርዶችን የተነገረው በጣም ክሊር ደስ የሚሉ ክሪስታሎችን የያዙና ንጹህ የሆነ ውሃ ነበር ይዞ የነበረው። የሰው ልጆችም 70% የሚሆነው ክፍላችን ከውሃ ነው የተሰራው። የተለያዩ መጥፎ የሆኑ ወርዶችን ለአይምሯችን በነገርናቸው ቁጥር እነዛ ውሃዎቻችን እየቆሸሹ የምንፈልገውን ኢነርጂ፣ ብርታትና ጥንካሬ እንዳናገኝ ያደርገናል። መጽሐፍ ቅዱስንም ብትመለከቱ ቸር ተመኝ ቸር እንድታገኝ፣ የአፍህን ፍሬ ትበላለህ፣ የዘራኸውን ታጭዳለህ የሚሉ የተለያዩ መልካም ወርዶች አሉት። ስለዚህ መጀመሪያ አይምሯችሁን እናንተ ፊድ ያደረጋችሁን ነው ውሃችሁን በክሎ ከዛ የምትፈልጉትን ማንነት አይምሯችሁ የሚሰጧችሁ እንድትሰሩም እንድትደጉም። ስለዚህ የምታደርጓቸው ነገሮች ላይ በአጠቃላይ የመትረፍረፍ የመልካም እሳቤና ጥሩ ሜንታሊቲ ይኖራችሁ። እናንተስ አሁን ላይ ያጨዳችሁ ስላላችሁት ማንነት ምን አይነት ዘሮችን ስትዘሩ ከርማችኋል?